በቅርቡ የተደረገውን የመንግስት የደሞዝ ጭማሪ ተከትሎ ህገወጥ የንግድ እንቅስቃሴ ውስጥ ከተገኙ ከ57 ሺህ በላይ ነጋዴዎች ውስጥ የ576ቱ ፈቃድ ተሰርዞ 865 ነጋዴዎች ሲታሰሩ ሌሎቹ ላይ ከጽሁፍ ማስጠንቀቂያ አንስቶ የፈቃድ እገዳና እሸጋ እርምጃ ተወስዷል ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን ያለው የራሱንና የተጠሪ ተቋማቱን የሶስት ወራት የስራ አፈጻጸም በገመገመበት መሰናዶ ላይ ሲሆን አሁንም ከማጭበርበር አልጸዳም በተባለው የነዳጅ ግብይትም ከ214 ሺህ ሊትር በላይ በህገወጥ መንገድ የተሰራጨ ነዳጅን በቁጥጥር ስር ከመዋልም ባለፈ 66 ነጋዴዎችም ጉዳያቸው በህግ እንዲታይ እያደረገ መሆኑን ተናግሯል። በዚሁ ጊዜም ከወጪ ንግድ ጋር በተያያዘ ባለፈው ዓመት ተመሳሳይ ወቅት 1.5 ቢሊዮን ዶላር የነበረው የኢትዮጵያ የወጪ ንግድ ገቢ በ2018 በጀት ዓመት 3 ወራት ወደ 2.4 ቢሊዮን ዶላር ስለማደጉ ነው ሚኒስቴር መስሪያ ቤቱ ያስታወቀው። ሪፖርተራችን አቤል አበበ ጉዳዩን በዝርዝር ተመልክቶታል። የንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ በስራው ያሉ ተጠሪ ተቋማት 10 የሪፖርት ሰነዶችን ያቀረቡበት የሚኒስቴር መስሪያ ቤቱ የ3 ወራት ሪፖርት የኑሮ ውድነትን ለማረጋጋት የተሰሩ ተግባራትን ጨምሮ የውጭ ንግድ ግኝትና የነዳጅ ስርጭት እንዲሁም ሌሎች አፈጻጸሞች የተዳሰሱበት ነበር። በዚሁ ጊዜ ባለፈው ዓመት ኢትዮጵያ ከውጭ ንግድ 8.3 ቢሊዮን ዶላር ማግኘቷን ያስታወሱት ሚኒስትሩ ካሳሁን ጎፌ በዚህ በጀት ዓመት 3 ወራት ውስጥ ከአምናው ተመሳሳይ ወቅት የ980 ሚሊዮን ዶላር ብልጫ ያለው የውጭ ምንዛሬ መገኘቱን ተናግረዋል። ኢትዮጵያ 2.48 ቢሊዮን የአሜሪካን ዶላር ገቢ አግኝታለች። ከአምና ተመሳሳይ ወቅት ጋራ የ980 ሚሊዮን ዶላር ገደማ ብልጫ አለው። የቅዱን 117% መፈጸም ተችሏል። በ2018 የያዝነውን የ9.4 ቢሊዮን ዶላር ማሳካት እንደምንችል ከወዲሁ ውጤቱ አመላካች ሆኗል ማለት ነው። በሌላ በኩል ሚኒስቴር መስሪያ ቤታችን የሚከታተላቸው ምርቶችም ወደ 149 ሚሊዮን ዶላር አካባቢ ገቢ ተገኝቶበታል። ከእቅድ አንጻር 93% ገቢ እቅድ አፈጻጸም ማሳካት ተችሏል። በሀገር ውስጥ ካለው የንግድ እንቅስቃሴ ጋር በተያያዘ ባለፉት 3 ወራት ከፈቃድ መስጠት በኋላ ክትትል ከተደረገባቸው 533646 ድርጅቶች ውስጥ 73312ቱ በተለያዩ የህግ ጥሰቶች ውስጥ መገኘታቸውን ያመላከተው ሚኒስቴር መስሪያ ቤቱ ከነዚህ ውስጥ 68000 ድርጅቶች ማስተካከያ ሲያደርጉ 4533 ያክሉ ግን ማስተካከያ ያላደረጉ መሆናቸውን ያሳወቀው። ይህ በእንዲህ እንዳለ መንግስት በቅርቡ ለሰራተኞቹ የደሞዝ ጭማሪ ማድረጉን ተከትሎ ከ57000 የበለጡ ነጋዴዎች ሰራተኛውን ጫና ውስጥ በሚከቱ ህገወጥ ተግባራት ውስጥ ሲሳተፉ ተገኝተዋል ያለው ሚኒስቴር መስሪያ ቤቱ ከነዚህ ውስጥ የ576ቱ ፈቃድ ተሰርዞ 865 ነጋዴዎች ሲታሰሩ ሌሎቹ ላይ ከጽሁፍ ማስጠንቀቂያ አንስቶ የፈቃድ እገዳና እሸጋ እርምጃ ተወስዶባቸዋል ነው ያለው። የህገወጥ የዋጋ ጭማሮ ሆርዲንግ ለመከላከል በተለይ የመንግስት ደሞዝ ጭማሪ ያከናውናለሁ ካለበት ጊዜ ጀምሮ በፐርሰፕሽንም በተግባርም የተስተዋሉትን ጉዳዮች ለማድረግ ሰፋፊ ስራዎች ተከናውነዋል። ቅድም በሪፖርት ሲገለጽ እንደነበረው ከ57 ሺህ በላይ የንግድ ማህበረሰብ ላይ እርምጃ ተወስደዋል። ለዛም ነው በአሁኑ ጊዜ የዋጋ ግሽበትም የሸቀጦች ዋጋም በሚታሰበውና በተፈራው ልክ እየሄደ አይደለም። ይሄ በቁጥጥር ብቻ ሳይሆን በአቅርቦት በማሳደግም መንግስት ከሚመለከታቸው አካላት በተለይ ከግብርና ሚኒስቴር ጋር በቅንጅት እየሰራ እንገኛለን። በሌላ በኩል ደግሞ አልገራ አልታረም የሚለውን ንግድ ማህበረሰብ ማንም ይሁን ማን እርምጃ የወሰድን መልክ እያስያዝን የሚሄዱ ስራ ተጠናክረዋል። ባለፈው ዓመት 111 ሺህ ንግድ ማህበረሰብ ላይ እርምጃ ወሰድ ነው። በአንደኛ ሩብ ዓመት ብቻ 57 ሺህ ንግድ ማህበረሰብ ላይ እርምጃ ወስደናል። ተጠናክሮ ይቀጥላል። በሌላ በኩል የነዳጅ ስርጭት ጉዳይ ከጅቡቲ ወደብ አንስቶ እስከ ከተሞች የዘለቀ ችግር እየተስተዋለበት መሆኑ በተነገረበት በዚህ መድረክ ላይ ቁጥጥሩን ለማዘመን ከ5400 ቦቴዎች ውስጥ 3300 የሚሆኑት በማዕከላዊ ሲስተም ቁጥጥር እንዲሰሩ ቢደረግም ከ180 በላይ በሲስተም ያልተመዘገቡና ለተጫኑለት አካባቢ ያልደረሱ ቦቴዎች መኖራቸው መረጋገጡን የተነገረው በማደያና በኩባንያ ደረጃ ዝቅተኛ አፈጻጸም ላይ ያላቸውን እርምጃ የመውሰድ ነገር ጀምረናል። ወደ 354 ማደያዎች ላይ በክልሎች እርምጃ እንዲወሰድ ወደ 6 ኩባንያዎች ላይ ወደ 2 ወር እገዳ 7 ላይ ማስጠንቀቂያ ነገር ሰጥተናል። ከማሸጫ ዋጋም በላይ ሲሸጡ የተገኘ ማደያ እንዲሁ ከትስስር እንዲወጣ ያደረግናቸው ነገሮች አሉ። ከዚህ ውጭ ከማደያ ወጥተው ወደ አልተገባ ቦታ ላይ ሲያጓጉዙ የተገኙም የታገዱ ማደያዎች አሉ ማለት ነው። የነዳጅ ልዩ ባህሪ ያለው መውረስ፣ እርምጃ መውሰድ፣ አሁን በእስር እንዲቀጡ የማድረግ ስራዎች ጀምረናል። ከ43 በላይ ማደያ ባለቤቶች በእስራት ተቀጥተው በአሁኑ ጊዜ ጉዳያቸው በፍርድ ቤት ውስጥ ነው ያለው። በዛም ረገድ ሰፋፊ እርምጃዎች የተወሰዱ ነው ያሉት። የንግድ ሚኒስቴር ሚና ጠንካራ ለሀገር ኢኮኖሚ ዘብ ሊቆም የሚችል የንግድ ማህበረሰብ መፍጠር ነው የመጀመሪያው፣ መደገፍ ማለት ነው። ህገወጥ የሆኑትን የዜጎችን ኑሮ የሚያመሰቃቅሉትንና የሸማችን ህይወት የሚያዛቡትን አካላት ደግሞ የእርምት እርምጃ ወስዶ ወደ መስመር ማስገባት ነው።
የህብረተሰቡን ኑሮ ለማረጋጋት ወደ ስራ ከተገባባቸው አማራጮች መካከል የሆኑት የቅዳሜና የእሁድ ገበያዎችን የማስፋት እቅዶች በእነዚህ 3 ወራት ከ44 በመቶ ያልዘለለ ዝቅተኛ አፈጻጸም ታይቶባቸዋል ያለው ሚኒስቴር መስሪያ ቤቱ ሶማሌ፣ አፋር እንዲሁም ጋምቤላን ጨምሮ 6 ክልሎችና የከተማ አስተዳደሮች 0 በመቶ አፈጻጸም እንዳሳዩ አመላክተዋል። ቅዳሜና እሁድ ገበያ ብቻ ነው which means 44% ብቻ ነው የተከናወነው። መከናወን ከነበረበት በጣም ዝቅ ያለ ነው። ይሄ አንዳንድ ክልሎች ጭራሽኑ ያልፈጸሙ በመሆናቸው አጠቃላይ ውጤቱን ዝቅ አድርጎታል። እስካሁን 1638 ማድረስ ተችሏል። ኢንዱስትሪ ምርት ከ1 ሚሊዮን ኩንታል በላይ፣ አትክልትና ፍራፍሬ ከ6.2 ሚሊዮን ኩንታል በላይ እንዲሁም ደግሞ የተለያዩ የሰብል ምርቶች ከ2 ሚሊዮን ኩንታል በላይ ግብይት ተካሂዶባቸዋል። በእነዚህ ግብይት ማዕከላት ከ10% እስከ 35% ቅናሽ የታየባቸው ናቸው። በዚሁ ጊዜ ባለፉት 3 ወራት ውስጥ ከ538 ሺህ ሜትሪክ ቶን በላይ የአፈር ማዳበሪያ እንዲሁም ከ11.7 ሚሊዮን ሊትር በላይ የምግብ ዘይት ለገበያ መቅረቡ የተነገረ ሲሆን ከ456 ሺህ ኩንታል በላይ የሆነ ስኳር ለክልሎችና ከተማ አስተዳደሮች እንዲሁም ለተቋማት ቀርቦ የተወሰደው ከ311 ሺህ የዘለለ አለመሆኑ ተጠቁሟል።